እንዲህ አይነት ጭንቅላት ካላችሁ እናንተ ዝም ብሎ ቀድሞ ማሰር ነው። ልክ እንደዚህ ሰውዬ የሚገርም ጭንቅላት ነው ያለው የማጭበርበር ስሙ ጆን ይባላል። ሲሰራ የምታዩት ሁሌ ማጭበርበር ነው። የሚኖረው ደግሞ አውስትራሊያ ውስጥ ነው። የሆነ ፌክ ሰዓት ይገዛና ኦሪጂናል ነው ብሎ ሰግጦ አሳምኗችሁ ይሸጥላችኋል። ሰዓት ደግሞ ውጭ ሀገር በጣም ቫልዩ ትልቅ ነው። 100,000 200,000 300 እስከ ሚሊዮን ዶላር ድረስ ይደርሳል። እሱ ግን ርካሹን ዝም ብሎ በ50 በ100 $100 ይገዛና አሳምኗችሁ ይሸጥላችኋል። በዚህ ስራው በነገራችን ላይ አንዳንዴ ይያዛል። ሲያዝ እሱ ተምሮ ይወጣል። በጭራሽ ድጋሚ ሌላ ማጭበርበር ላይ ይገኛል። አሁንም ይያዛል። የሆነ ቀን ግን እስር ቤት ውስጥ በ1984 አንድ አይዲያ ያመጣል። እሱም አይዲያ የነበረው በፈረስ ግልቢያ ውድድር ላይ ነበር። ትንሽ እንደቆይም ታዲያ ከእስር ቤት ተለቀቀ። ለዚህ ፕላኑ ለዚህ እቅዱ የሚያስፈልገውን የሆነ ፈረስ ገዛ። የፈረሱ ስም ፈጣኑ እያልን እንጠራዋለን፣ ምክንያቱም ፈጣን ፈረስ ስለሆነ። በዚህ በኩል ደግሞ ሄዶ ሌላ ቀርፋፋ ፈረስ ይገዛል። ይሄም እንደ ስሙ ቀርፋፋው እንለዋለን ፈረሱን ስሙ። ሁለቱም እኚህ ፈረሶች ታዲያ የውድድር ሪከርድ አላቸው፣ ይታወቃሉ ምን ያክል ፈጣን እንደሆኑ፣ ምን ያክል እንደሚያሸንፉ። አሁን ጥያቄው ምንድነው? ለምንድነው ፈጣንም ቀርፋፋም ፈረስ የገዛው ካላችሁ ሁለቱም ይመሳሰላሉ። ምንም አትለዩአቸው ጎን ለጎን ቢያቆምላችሁ። እሱም ደግሞ የሚፈልገው ይሄንን ነው። ምክንያቱ ደግሞ ሄዶ ቀርፋፋውን የማሸነፊያ ሪከርድ የሌለውን ፈረስ ያስመዘግበዋል ለውድድር። ይህ ፈረስ ደግሞ እንዳልኳችሁ በጣም በቃ በስሎ በመሆኑ ወይም ደግሞ ቀርፋፋነቱ ስለሚታወቅ የማሸነፊያ ግምት አይሰጠውም። ትልቁ የፈረስ ግልቢያ ገቢ ቁማር ነው። ስለዚህ የቁማር ሌቭሉ በሱ በዚህ በቀርፋፋው ብትመድቡ ያሸንፋል ብላችሁ ብዙ ብር ነው የምታገኙት። ለምን? የማሸነፍ እድሉ ትንሽ ነው ተብሎ ስለሚታሰብ ማንም በሱ ስለማይመድብ ኦዱ ከፍ ይላል። ኦድ ማለት የሚሰጠው ነጥብ ማለት። ለምሳሌ 10 ብር ሰጣችሁ በጣም በሚያሸንፍ ፈረስ ብትመድቡ ልታገኙ የምችሉ 11 ብር ምናምን ነው። 1 ብር ምናምን ብታተርፉ ነው። በእንደዚህ አይነት ግን ስሎ በሆኑ የማሸነፍ እድላቸው በጣም ትንሽ በሆነ 10 ብር ብትመድቡ እነሱ ያሸንፋል ብላችሁ 100 ብር 200 ብር ልታገኙ ትችላላችሁ። ስለዚህ አሁን ሐሳቡ እሱ ምንድነው? ይሄንን ቀርፋፋውን ያስመዘግባል። ከዛ እነሱም ስለሚያውቁት የዚህን ፈረስ ኦዱን ከፍ ያደርጉታል፣ ቁጥሩን የማሸነፊያውን። ምክንያቱም ያሸንፋል ተብሎ ስለማይጠበቅ ቀርፋፋ ነው ስለሚባል። ከዛ እሱ ደግሞ ይሄድና የውድድሩ ቀን በፈጣኑ ፈረስ ይቀይረዋል። አይ ቲንክ ነገሩ ግልጽ እንዲሆንላችሁ በደንብ ጠራል ገብቷችኋል ብዬ አስባለሁ። ስለዚህ አሁን የማይጠበቀው ፈረስ ሲያሸንፍ ብዙ ብር ታገኛላችሁ ባጭሩ ማለት ነው። እሱም ፕላኑ ይሄ ነው። በቃ ፈረሶቹ ደግሞ አንድ አይነት ስለሆኑ አይለዩአቸው። አያሸንፍም ያሉት አሸንፎ ይገኛል። እሱ በዚህ ብዙ ብር ያገኛል። ይሄ ነው የሱ ትልቁ ፕላን። ታዲያ በዚህ ፕላን ያለ መሰካት እድሉ ምን ያክል ነው? ቆንጆ ፕላን ይመስላል ነው ግን ምክንያቱም እንደዚህ አይነት ማጭበርበር በጣም ከባድ ነው። በጣም ጥንቃቄ ይፈልጋል። ታዲያም አሁን ይሄ የውድድር ቀን ቀረበ። ጆን ይሄ ሁሉ ፕላን አውጥቶ ብልጥ ተጫውቶ አንድ ነገር ላይ ግን በጣም ሞኛ ነው። ለዛው መሰረታዊ ነገር ላይ ምን ወሬ ላይ ይሄን ነገር የማጭበርበር ሂደቱን የሚሰራውን ነገር እንዳለ ማውራት ጀመረ። በቅርቡ ላሉ ሰዎች በጣም ከኔ ጋር የሚሰሩ እንደዚህ አይነት በጣም ትልልቅ ማፊያ ጋንግስተሮች አሉ፣ እነሱም ጭምር ነው ብር የሚያገኙት፣ እንደዚህ ፈረስ ላቀያየር ነው ምናምን ብሎ ወሬ ማስወራት ጀመረ። ይሄ ደግሞ አንድ ብልጥ ከሚባል ሰው ማይጠበቅ ነገር ነው ማውራት። እርግጠኛ ሆኖ ነበር ላገኘው ሰው ሁሉ በቃ እንዳታስቡ በእኔ ጣሉት እያለ ነበረው። ግሩ ግን ፈጣኑ ፈረስ ጋጣ ነው የሚባለው አይደል? የፈረስ ማቆያ ብቻ እንደ በረት ውስጥ ነበር። ሀገሩ ደግሞ አውስትራሊያ ነው ብያቸዋል። አውስትራሊያ በብዛት ምን አለ? ካንጋሮች አሉ። እና አንድ ካንጋሮ ዝልዝል እያለች ፈጣኑ ፈረስ ወዳለበት ትጠጋለች። ፈጣኑ ፈረስ ሲያያት በረገገ፣ መፈርጠጥም ጀመረ። ግን ዙሪያው ጋጣው ሹልሹል በሆኑ ሽቦዎች ነበር የታጠረው። እዛ ሽቦ ላይ ደግሞ በርገጎ ስለነበረ ወጣበት ይሄ ፈረስ። እናም ይሄ ፈረስ በጣም ተጎዳ። ሾኩ ላዩ ላይ ተጠቀለለበት ምናምን፣ በቃ ጉዳት ውስጥ ገባ። ጆን ደግሞ በዚህ በኩል ችግር ውስጥ ገባ እንደዛው። ምክንያቱም ይሄ ፈረስ በቃ ውድድሩ ላይ መቅረብ አይችልም፣ ጉዳት ላይ ነው ተባለ። ምን እንደሚያደርግ በቃ ጨነቀው። በዛ ላይ እዛ ጋር ለጋንግስተሮች ለማፊያዎች ነግሯቸው መድቡ ብሏቸው ኦልሬዲ ብራቸውን መድበዋል። እነሱ ደግሞ እዛ ጋር ብራቸውን ሉዝ ቢያደርጉ በቁማሩ ቢያጡት የመደቡትን መተው ጆንን ድፍት ነው የሚያደርጉት። ምክንያቱም በቃ ጋንግስተሮች ማፊያዎች አረመኔዎች ስለሆኑ ምንም አይሰሙትም። አሁን ነገሩ የብር ሳይሆን የህይወት ጉዳይ ሆነበት። ፈጣን ፈረስ ማግኘት ያለብኝ ብሎ አሰበ። ግን ፈጣን ፈረስ ማግኘት ብቻ በቂ አልነበረም። ከቀርፋፋው ፈረስ ጋር መመሳሰልም አለበት። ይሄ አሁን ፈጣን ፈረስ ብሎ የሚያመጣው። እናም ዞር ብሎ ፈለግ ሲያገኝ የሆነ ፈረስ ያገኛል። ይህንን ፈረስም ፌኩ ፈረስ እያለን እንጠራዋለን ስሙ። ይህንን ፈረስ ሲገዛው ያለው አማራጭ ትንሽ የሚቀራረብ እሱ ብቻ ነው። ግን ደግሞ ይሄ ፌኩ ፈረስ እነዛ ከነበሩት ቀርፋፋውና ከፈጣኑ ፈረስ ጋር ጎን ለጎን አድርጋችሁ ስታቆሙት ልዩነት አላችሁ። ደግሞ ምን ብያችሁ ነበረ? ያንን ቀርፋፋ ፈረስ አስመዝግቦ ፈጣን ፈረስ አስገብቶ ውድድሩን ማሸነፍ ይፈልጋል አላልኳችሁ? በተመሳሳይ ፈረስ። ይሄኛው ፈረስ ግን ተመሳሳይ አይደለም ከቀርፋፋው ጋር። ማለትም ቆዳቸው ያኛው ወደ ዳርክ ነገር ይሄዳል፣ ይሄኛው ብራይት ነገር ነው። ያው ቆዳቸው ቡኒ ሆኖ ማለት ነው። በተጨማሪ ደግሞ ፌኩ ፈረስ እግሩ ላይ ነጭ አለው። ያስመዘገበው ደግሞ ቀርፋፋው ፈረስ እግሩ ላይ ነጭ የለው። ታዲያ ይሄን ነገር እያየ እንዴት ገዛ ካላችሁ
ምን ችግር አለ? ቀለም እንቀባዋለን። ጸጉር አይደል እንዴ ይቀባላል። ይሄን ቀለም ሄደው ጓደኞቹ አብሮት የሚያግዙት ገዙ። እንዳልኳችሁ ትንሽ ጠቆር ለማድረግና ያቺ እግሩ ላይ ያለውን ነጭ ቀለም ለማጥፋት። ችግሩ ግን ምን መሰላችሁ? የተገዛው የሰው የጸጉር ቀለም ነው። የሰው ጸጉርና ደግሞ የፈረስ ጸጉር ቀለም ሲቀባ ሪያክሽኑ አንድ አይደለም፣ ወይም ደግሞ የሚሰጣችሁ ከለር አንድ አይደለም። ፈጽሞ የተለያየ ታይፕ ናቸው የሰውና የፈረስ ጸጉር። እነሱ ግን ይህን ነገር ስላላወቁ ድርግም አድርገው ይህን ቀለም ቀቡት። የቀራቸው የለም። እግሩን፣ ጀርባውን ጸጉር፣ እላዩ ላይ ያለውን ምናምን ድርግም አድርገው ቀቡት። ጠዋት ተነስተው የቀቡትን ማጠብ ጀመሩ። ሲያጥቡት ጭራሽ ሌላ ከለር መጣ፣ ነጣ። በጣም በቃ ሊያስፎግራቸው ሆነ ማለት ነው። ድጋሚ ከዛ ሳሙና ምን ገዝተው ይህንን ቀለም ማሸት ጀመሩ፣ ማስለቀቅ ጀመሩ። ምክንያቱም ቢያንስ ናቹራሊ ያለው ጸጉር ይሻላል ከዚህኛው አሁን ከተቀባው። ተደም አሁን ይህን አድርገው ከጨረሱ በኋላ አንድ ነገር ግን ማድረግ ያለባቸው ነገር አለ። ቆዳው ትንሽ ነጣ ብሎ ነው ይባላል። የእግሩ ነገር ግን ነጭ ነጭ ያለበት በጣም ያስታውቃል። ለሱም ይሆናል ብለው ደግሞ ነጭ ቀለም ገዙ። ከዛ ይህንን ቀለም ቀቡበት። ለምን? በተፈጥሮ ያ ፌኩ ፈረስ ያለው ነጭ እግሩ ላይ ያለውን ቀለም ቀብተን ነው ያመጣ ነው ብሎ ለማለት ማለት ነው። ምክንያቱም እንዳልኳቸው አሁን ለማመሳሰል ቀለም ሲቀቡ ሌላ ከለር ነው የሆነባቸው። አሁን ነጭ ቀለም ገዝተው ግን ቀለም ቀብተን እንጂ በተፈጥሮ ፈረሱ ቡኒ ነው ምናምን ለማለት ማሰባቸው እና ድርግም አድርገው መቀባት ጀመሩ። ይህም ነገር አልፎ ዋናው ቀን መጣ፣ የውድድሩ ቀን። መኪናቸው ውስጥም ይጭኑታል። ከዛ በፊት ግን እግሩን ይጠቀልሉታል በባንዴጅ። ይህን ማድረግ ደግሞ በግልቢያው ላይ ትችላላችሁ። አይ ትንሽ ጉዳት ነበረበት ለሱ ብለን ነው ብላችሁ መጠቅለል ትችላላችሁ። እሱም ይህንን ባንዴጅ ጠቅልሎ እዛ የቀባው ነጭ ቀለም ላይ ፌኩን ፈረስ ይዞ ወደ ውድድሩ ሄደ። እዛ ጋር ደግሞ ቼክ የሚያደርጉ ሰዎች ነበሩ። ይህንን ፈረስ ያ መጀመሪያ የተመዘገበው ቀርፋፋ ፈረስ ነው አይደለም የሚለውን ግን አለፈ። ይሄንን ቼክ ፌኩ ፈረስ ማለት ነው። ምክንያቱም እግሩ ላይ ያለው በጨርቅ ጠቅልለውት ነበረ። በዛ ላይ እንደዚህ ነገር ይፈጠራል ብለው ከነጭራሹ አላሰቡም። በቃ ከለሩን አዩ። ከለሩ ደግሞ ትንሽ ነጣ ይላል፣ እንደዛኛው አይደለም ግን ብቻ አለፈ። አሁን ብራቸውን የሚያሰሉበት ሰዓት ደረሰ፣ የሚበሉበትም ማለት ነው። ያ በቀርፋፋው ፈረስ ስም የተመዘገበው ፌኩ ፈረስ በሱ የወጣው ኦድ በጣም ትልቅ ነው። $1 ሰጥታችሁ $33 የሚከፈላችሁ ይህን ያክል ትልቅ ነው። $100 ሲሆን ደግሞ አባዙት በ33 ኦድ በጣም ብዙ። በቃ ከነጭራሹ ቀርፋፋ ስለሆነ ያሸንፋል ተብሎ ስለማይጠበቅ ትልቅ ኦድ ነው የተሰጠው። ቁማር ላይ እንደዚህ ነው። ያሸንፋል ተብሎ የማይጠበቀው ሁልጊዜ ከፍ ያለ የብር መጠን ነው የሚቀመጥለት። ያው በሱ ማንም ስለማይመድ ግን ደግሞ ተጨማሪ ነገር ደግሞ ለዚህ ለጆን የጠቀመው ነገር ይሄ የፈረስ ግልቢያ ፈረሶቹ አሸንፈው የማያውቁ ብዙ ጊዜ ተሸንፈው የሚያውቁ ፈረሶች ውድድር ነው አንድ ላይ ተሰብስበው እድል የተሰጣቸው። ስለዚህ ጆን የማሸነፍ እድላቸው ከፍ ያለ ነው። ምክንያቱም ይዘው የገቡት ፌኩ ፈረስን ነው። ፌኩ ፈረስ ደግሞ ፈጣን ፈረስ ነው። ለዚህ ውድድሩም ተጀመረ። ፌኩ ፈረስ ከፊት ለፊት መቅደም ጀመረ። ግን ተፎካካሪ ነበረው። ቀላል የሚባልም ተፎካካሪ አልነበረም። የሚገርም ተፎካካሪ። ይሄ ደግሞ በዚህ በኩል እነ ጆንን ማሳቀቅ ጀመረ። እንደ ቀልድ እናሸንፋለን ያሉትን ውድድር አንዱ ፈረስ በጣም በቃ ተፈታተናቸው። ጆን በቃ ጭንቀታም ሆነ። ከዚህ ውድድር ቢሸነፍ እዛ ጋር ጋንግስተሮቹ ባና የሚያደርጉት አራሩጥልኝ እያለ የመኖርና ያለመኖር ውድድር ሆኖበታል ለሱ ማለት ነው። ታዲያ ውድድር የመጨረሻው ዙር ላይ መጡ። ተፎካካሪው ፈረስ ስቲል አብሮት ነው። መግቢያ ላይ እኩል ገቡ። የተለያዩት ማን ያሸንፋል የሚለውን በፎቶ ነው። ያሸንፈው ደግሞ ጆን ተሳክቶለት ፌኩ ፈረስ ነው ያሸንፈው፣ የጆን ማለት ነው። በዚህም የተነሳ ጆን መጨፈር ጀመረ። ሚሊዮነር ሆንኩኝ ደስ ይላል አለ። ግን ችግር ተፈጠረ። ትልቅ ችግር። ፌኩ ፈረስ ውድድሩ በጣም ከብዶት ነበረ። እንዳልኳችሁ በመከራን የተለየው በፎቶ ተደርጎ እና ከልቡ ነበር የሮጠው። ለዛ ሰውነቱ አላበው። ፈረስ በዚሁ ያልባቸዋል። በሚያልበው ሰዓት እግሩ ላይ የተቀባው ነጭ ቀለም ቀብቶት ነበር አልኳችሁ። እሱ እንደ ቀለም በቃ ወደታች መውረድ ጀመረ። በሚያስታውቅ ሁኔታ የሆነ እንዴት ነው ቀለም ስትቀቡ ፍሳሹ ምናምን ጥብጣቢ እንባ እንደሚባለው ይወርዳል። እንደሱ ኮቴው ላይ ወረደ። በዛ ላይ ደግሞ ታስሮም ስለነበረ የመታሰሩም ደግሞ የበለጠ ሙቀቱን ጨምሮት በቃ ያስታውቃል ቀለም እየወጣ እንደሆነ። አንደኛው እግሩ እንደውም የታሰረው ሁሉ ላልቶ ነጩ ይታያል። ይህን ነገር ደግሞ እዛ ጋር ቁማር የተበሉ ውድድሩን የተሸነፉ ሰዎች ይህን ፈረስ ልብ ብሎ እያዩት ነበርና መጠራጠር ጀመሩ። እርስ በርስ ማውራት ጀመሩ። በዛ ላይ ደግሞ ቅድም ታሪኩ ላይ ምን ብያችሁ ነበር? ጆን አውርቷል አላልኳችሁ? ያወራት ነገር አንዳንድ ሰው ጆሮ ጋር ደርሷል እና እንዲጠራጠሩት አደረገ። ይህንን ፈረስ ይታይልን አሉ። መጣ ቼክ የሚያደርገው በድጋሚ አየውና ያ ቀርፋፋው ፈረስ እንዳልሆነ አወቀ። በኢሳት ምን አለ? ቆይ ክፍያ እንዳይደረግ አለ ቁማሩን። ጆንንም ጠሩትና ይሄንን ፈረስ ከዛኛው ጋር ያመሳሰሉ ወይስ ለዚህ ፈረስ ያስመዘገብከው ወረቀት አለ ይሉታል። በራሱ ስም የለም ይላቸዋል። በዛኛው ስም ይሄን እንዳስገባ አወቁ። ውድድሩን ዲስኳሊፋይ ተደረገ። ሁለተኛ የወጣው ፈረስ አንደኛ ተባለ። ፖሊስ መጣ። ጆንን ቀጨም አደረገው። ፍርድ ቤትም አቀረቡት። ጆንን 4 ዓመት ፍርድ
የተፈረዱበት። እንዲሁም አብሯቸው ሲሰራ የነበረ ጋንግስተር ምናምን የሚባሉት እነሱ ተይዘው 8 ወር ተፈረደባቸው። የዛሬው ታሪክም ይህን ይመስላል። በነገራችን ላይ ጭንቅላት ካላችሁ ከመጥፎ ይልቅ ለቆንጆ ነገር ተጠቀሙት። ወዳችሁ ያለው እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ ላይክ ማድረጋችሁ እንዳትረሱ። በቀጣይ እስከምንገናኝ ቻው።